በስተመጨረሻ አደይና ዴብ ተጋቡ ማለት ነው። ዶክተሩ አበደ። ሩታ እንግዲህ እድልሽን ሞክሪ፣ ግን ፈጽሞ ሩታ ስሜት የለኝም፣ ሩታ አልፈልጋትም፣ ተሷ ተኔ እንድትርቅ ንገራት ብሎታል ዳይመንድን። ሩታ ደግሞ ሞቼ እገኛለሁ፣ እኔ እሱ ካላገባኝ ከሱ ጋር ካልሆንኩ እሞታለሁ እያለች ነው። እንግዲህ ፍቅር በግድ አይሆንም። ዶክተሩም እንግዲህ በአደይ ተስፋ ቁረጥ፣ አደይ ያንተ አይደለችም፣ ምንም ማድረግ አይቻልም፣ የወደድነውን ሁሉ ልናገኝ አንችልም እዚች ምድር ላይ ማለት ነው። በጣም ጥቂቶች ናቸው የሚፋቀሩ ሰዎች አብረው የሚጋቡት ማለት ነው። በስተ መጨረሻ ቀጣይ ደግሞ ለሊ ናት። ለሊም ቢሆን እንግዲህ ጥሩ ደረጃ ላይ ናት አሁን እና የከበረው የረከሰው ሲሄድ የከበረው ይመጣል። እንግዲህ በፍቅር ህይወቷ ብትጎዳ አሁን ግን የሚወዳትም ያፈቅራትም ያስብላት ህይወቴን ለወጠችልኝ የሚለው አቶ እንግዲህ በረከት ባቡሬ የቀለበት ስነ ስርዓት ሊያረግላን ነው። እንግዲህ ያገው የታጨማ ገባ እነ ፍቅርና እነ ሩታ ምን ይገባሉ፣ እነ ቤዛ ገና ብዙ አለ። አሹና የሮማንም ሶስተኛ ቀጣይ ነው ማለት ነው። ሁለተኛ እንግዲህ የሌሊና የባቡሬ፣ ሶስተኛ አሹና ሮማን ነው ማለት ነው። ፍቅርማ አበደች። በዛሬ 4 ነጥብ ተስፋ ቆረጠች። እንግዲህ ዴብን በጣም እንደምትወደው ብዙ ጊዜ ማፈቅርሃለሁ ስትለው ቆይታ እንደነበር ሁላችንም እናውቃለን። አሁን ግን ተስፋ የቆረጠችው የመጨረሻ ነው። ፍቅር እንደው መጀመሪያውም ነግሮሽ ነበር ተስፋ እንዳታደርጊው እሱ እንደማይወድሽና ተህቴ ጋር እንደማልጋባ አንቺ ተህቴ ነሽ እህት ስሜት ነው ላንቺ ያለኝ እኔ ፍቅር የለኝም ብሎ ሲነግርሽ አይ አይሆንም በፍጹም እኔ አንተን ወድሃለሁ በማለት ሽራሽን አዋርደሻል። እንግዲህ ረፉት ማለት ነው። እውነት ሩታ በጣም ነው ተፍቅር የበለጠ ዛሬ ያናደደችኝ እኔ ጋይስ። በግድ እንዴ በግድ ወንድ ልጅ እኮ ሞጭጭ የሚልበትን ሴት አይፈልግም። ለቀቅ አርጊ እንጂ ሳይፈልግሽ በግድ አለ እንዴ? እሱ አይፈልግም። በቃ ተፋችሁ ልጁን ማለት ነው። እና ስለዚህ እንደምንም ብለ እሱ ታንቺ መራቅ ነው የሚፈልገው። ዛሬ ተስፋ ቆርጬ አላቅም ነበረ። ዛሬ መጨረሻ ተስፋ ቆረኩ ብሎ ለጓደኛው ዶክተሩ ደውሎለት አወራ። እንግዲህ ተረጋጋ ብሎ ቢነግረው ምን እንረጋጋለው? በቃ እኮ አደይ አግብታለች። ካሁን በኋላ የኔ ልትሆን አትችልም። ብዙ ጊዜ ሲጣሉና ችግር ሲፈጠር ተስፋ ነበረኝ አደይ ምናልባት የኔ ትሆናለች በሚለው። አሁን ግን የመጨረሻ እንዴት ልተዋት? ከውስጤ ልትወጣ አትችልም። ብዙ ነገር ሞከርኩ፣ ብቻ ባለችበት ደስተኛ ትሆን ይመቻት ብዬ ባስብም ግን ተውስጤ ልትወጣልኝ አልቻለችም በማለት እንግዲህ ነው ማለት ነው ዶክተሩ። ዳይመንድ ደግሞ ብትከበር ጥሩ ነው። ለእንግዲህ ዳይመንድ ለኪንጎ ደህና ነገር ብሎታል። ደህና ነገር ምንድነው ያለው? እጅህን ስጥ ማለቱ ትክክል ነው። ግን ደግሞ ዳይመንድ ጥፋተኛ የሆነው እዚህ ጋር ምንድነው ዶክተሩን ማስፈራራቱ፣ ግድ ሩታን አግባ ተሩታ ጋር ሁን ማለቱ ጥፋት ነው። አይፈልጋትም፣ አይወዳትም። በኪንጎ ግን ጉዳይ ኪንጎ የሚያውቀውን ነገር ለፖሊስ እንደሚናገር መናገሩ ኢትስ ኦኬ ትክክል ነው። ተሚሳቀቅ ማለት ነው። ግን በዶክተሩ ነገር ዳይመንድ ትክክል አይደለህም፣ ትክክል ስታጠፋ ትክክል እንዳልሆንኩ እንነግርሃለን ማለት ነው። እንዴ ሳይወዳት ስሜት የለኝም እኮ ለምን ያድርጋት እንዴ? እስኪ አንተ ማትወደውን ሰው እስኪ አግባ፣ እስኪ አንተ ፍቅርን አግባት። በእርግጥ ፍቅርና ሩታ ትክክል እኩል ላይሆኑ ይችላሉ። ቢሆንም ግን ሰው ማግባት ያለበት የሚወደውን ልቡ የፈቀደውን ነው። እና ስለዚህ ሩታ የሚወድሽ ሰው አንቺ አሳደሽ ፈልገሽ ሳይሆን የሚወድሽ ሰው ይመጣል። አትጃጃይ፣ ሴት ነሽ፣ ሴትነትሽን አስከብሪ ነው ምልሽ። የፍቅር ምክር ያዋጣሽን። ፍቅር ለራሷ ነው እንጂ ላንቺ አስባልሽ አይደለም። ፍቅር እንግዲህ ለዶክተሩም አደይ እንደሚወዳት ስለነገረችው ሩታ ጥለፋት እስከ ማለት ድረስ የደረገ ሰው ጎበዝ ነው። እውነት ለዶክተሩ አስባለት እንዳልሆነ ያውቃል። ምክንያቱም ራስ ወዳድና የዶክተሩ አዴብን ቢጠልፋት ዴቢ ራስ ይሆናል ብላ ነው። መቼም ደግሞ ይሆንልሽም አይሳካልሽም። ስለዚህ ክፋትና ተንኮል በኃጢአት ባት ገቢ ነው የሚሻለሽ ማለት ነው ፍቅር። እኔ እንደዛ ብዬ ነው የማስበው። እናንተስ ምን ትላላችሁ ጋይስ? እና ለማንኛውም ነገር ልክ ኪንጎ በግድ ፍቅር እንዳረገችው
ማለት ነው። ቅምጥል እኮ አሁን ታዲያ ችግር ውስጥ ነው ያላችሁ። እያያችሁ ነው አይደለ? ቅምጥል እኮ ግድ እሷ ነች ደስተኛ እንዲሆኑ ብዙ ነገር የምንለፋው ብዙ ነገር ጥረት እያደረገኝ ነው። እውነት ኪንጎ አግብቶ ወዷት እና ፍቅሯት ተሱ መጥቶ ቢያገባት እሱ ነበር እሷን የሚያስደስታት። አሁን ግን ስለሚፈራትና እሷ የምትለውን ሁሉ አድርጎ ስላገባት አሁን እሱ በቃ ለሷ እሷን የሚያስደስት ነገር ከልቡ ቢወዳት ያደረግ ነበር። ግን ምን ዋጋ አለው? እና የማይወዳችሁን ወንድ የምታገቡ ሴቶች መጨረሻችሁም አብራችሁ በትዳር ህይወት ደስታ የላችሁም። እናንተ ብቻ ነው ኃላፊነቱ የሚጣልባችሁ። ምክንያቱም የእናንተ ፍላጎት እስከሆነ ድረስ ማለት ነው። እና እንደዛ ነው። ለማንኛውም ነገር አሁን ኩኩሻ ነች እኔ የተመቸችኝ ኩኩሻ እና ዳይመንድ ቢጣመሩስ እንደ ሀሳብ እናንተ ምን ትላላችሁ? ብርሃንም ደግሞ በጣም ታናድዳለች ማለት ነው። ድጋሜ እህቷን ባለ መመኘት ምን የሚባል ነው? ድብ ሄደ ብላ ያዙ ይልቀቁኝ። ብርሃን አትከበሪም ወይስ ትከበሪ ያለሽ? ያስጣላሽ ከምር። እና ለማንኛውም ብትከበሪ መልካም ነው። ክብር ለራስ ነው። የማታገኘውን ነገር ላይ ፊጥ ማለት አያዋጣም። ተህትሽም አሁን አደይ ብርሃን ዴብ እንደምታፈቅረው አታቅም። ብታቅ ምን እንደምትል አስባችሁታል? ዶክተሩ እንግዲህ ውሃ በላው። ስለዚህ አርፈ ተቀመጥ ብዬ ነው የምነግርህ። አርፎ መቀመጥ የመሰለ ነገር የለም። የማያገኙት ሰው ተስፋ ማድረግ ህይወት ማበላሸት ነው ጋይስ፣ አይደለ እንዴ? እና ለማንኛውም አደይ እና ዴብ አብረው ስለሆኑ እኔ ደስ ብሎኛል። የሰው ደስታ የሚያስደስታችሁ ላይክ አርጋችሁ ቪዲዮ ጀምሩ። አሁንም ቢሆን በቃ እውነተኛ ፍቅር ያለው ዴብና አደይ እንዲሁም ለሊና ባቡሬ፣ ሌሎቻችሁ ፍቅርም የማይወድሽን ነው። ቤዛም እስከ ወንድሟ እንግዲህ ችግር ውስጥ ናት ማለት ነው። መቼም እሷ ከሌብነት ስለማትወጣ ከችግር አትወጣም ማለት ነው። የቤዛ ግን የእጇን ማግኘት አለባት። ሰው እያሰቃየች መኖር የለባትም ብዬ ነው የማስበው እኔ። እና ጋይስ ቤዛ ለህግ ትቅረብልን። ስለተከታተላችሁኝ ከልብ ነው የማመሰግነው። ላይክ ሰብስክራይብ በማድረግ አበረታቱኝ። ባይ ባይ።